አርዕስተ ዜና። ጎጃም የምድር ሲኦል ሆናብናለች፣ ከመከላከያ አመራሮች ግምገማ የተሰማው። ፋኖ አዲስ ግዙፍ ክፍለ ጦር መሰረተ፣ መንግስትን ጫና ውስጥ የከተተው የአይኤምኤፍ እና የመንግስት ድርድር፣ በሚስጥር መቀሌ የገቡት የአማራ ብልጽግና ተወካዮችና በወልቃይት የተፈጠረው ውጥረት የሚሉና ሌሎች ዝርዝር ዘገባዎች ይገኙበታል። ሰላም ጤና ይስጥልን የተወደዳችሁ የዋን ቲዩብ ተከታታዮች፣ ዜናዎቻችንን አበይት ጉዳዮችን በማስደመጥ ጀምረናል። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይዘነጋ እያልን ወደ ዝርዝር ዜናዎቻችን አለፍን። በቅድሚያ ከኮሎኔል በላይ ማዕረግ ያላቸው የአገዛዙ ከፍተኛ መኮንኖች ብቻ እየተሳተፉበት የሚገኘውና ጀነራል አበባው ታደሰ፣ ሌተናል ጀነራል ብርሃኑ በቀለ እንዲሁም ሌተናል ጀነራል አለምሸት ደገፌ በሚመሩ ስብሰባ ላይ ጎጃምን ቤርሙዳ ያደረገብን እኛ አሰልጥነን ያስታጠቅነው ኃይል ነው ሲሉ በደጋዳሞት ቀጠና ያለውን ሰራዊት ከሚመሩት መኮንኖች አንዱ የሆነው ለጊዜው ስሙ ያልተጠቀሰ ኮሎኔል በጎጃም የሚንቀሳቀሰው የአማራ ፋኖ በጎጃም ከቁጥጥራችን ውጪ ሆኗል ሲል ተናገሩ። የመረጃ ምንጮች ስሙን ከመጥቀስ የተቆጠቡት ይኸው የአገዛዙ ከፍተኛ መኮንን በንግግሩ ሲቀጥል ወታደራዊ ዘመቻውን ከጀመርን ጀምሮ በጎጃም ቀጠና ብቻ ብናየው እንኳን ይዘነው ከገባነው ኃይል ቢያንስ 1/3 የሚያህለው ኃይል በምርኮ በመክዳትና መሳሪያውን አስረክቦ በመሸሽ ጽንፈኛው ቡድን መሳሪያ እንዲደራጅ አድርገውታል። ከኛ ጋር በተወሰደ መሳሪያ ምን ያህል ሰራዊታችን እንዳጣን እያየነው ነው። ውጊያው ሲጀመር የነበረው ኃይልና አሁን እየመራ ነው ያለው ኃይል ልዩነቱ በግልጽ ስለሚታወቅ ይህንን ደጋግሜ ማንሳት አልፈልግም በማለት የአገዛዙ ጦር ክፉኛ መደምሰሱን አረጋግጧል ሲሉ የመረጃ ምንጮች ገልጸዋል። ወደ ቀጣዩ ዜና ስንሻገር ፋኖን ለመምታት ስልጠና ሲወስዱ የነበሩ 9 የብአዴን ካድሬዎች ከአጣዬ ወደ ሞኮይ በህዝብ ማመላለሻ በመጓዝ ላይ ያሉ በተወሰደባቸው እርምጃ መገደላቸው ታወቀ። በአርበኛ ሻለቃ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት ፋኖ እዝ የሜጀር ጀነራል ውባንታ ባተ ደም ለመመለስ በገባው ቃል መሰረት በርካታ አስደናቂ ጀብዶችን እየፈጸመ ሲሆን በአውደ ውጊያው የብርሃኑ ጁላ ሰራዊትን ከማጥፋት ጎን ለጎን የውስጥ ባንዳን የማጽዳት ስራን እያከናወነ መሆኑን የመረጃ ምንጮች ተናግረዋል። በሰሜን ሸዋ ዞን ከአገዛዙ ጀነራሎች ጋር ስልጠና ሲወስዱ የሰነበቱት 9 የብአዴን ካድሬዎች ከአጣዬ ወደ መኮይ በህዝብ ማመላለሻ በመጓዝ ላይ ያሉ እርምጃ እንደተወሰደባቸው ነው የተሰማው። በተያያዘ ዜና በጎንደር የተለያዩ አካባቢዎች ውጊያ ሲደረጉ እንደነበር የተገለጸ ሲሆን በደንቢያ አካባቢ ከባድ ውጊያ ሲደረግ እንደነበረ ተገልጿል። አማራን ለማጥፋት በየቦታው ሲንቀሳቀስ የሚውለው ጸረ አማራ ድርጅት በየቦታው እየገባ እንደ ተክለፈለፈ ውሻ እየመጣ ፋኖ አለ በተባለበት ሁሉ ንጹሃን አርሶ አደሮችን ፋኖን አበላችሁ አጠጣችሁ እያለ ይደበድባል፣ ህፃናቶችን ሳይቀር ይረሽናል። ይህን ሲሰማ የነበረው የአጼዎቹ ክፍለ ጦርና በጎንደር ያለች በሻምበል ሙሉነህ የሚመራ ነብዩ አሳምኖ የምትባል ሻለቃ ወደ ደንቢያ መግባታቸውን የአማራ ፋኖ በጎንደር የአስተዳደር ኃላፊና የአጼዎቹ እዝ አዛዥ አርበኛ ሰለሞን አጣና ተናገሩ። በመቀናጀት በጣም አመርቂ ስራ ተሰርቷል ያሉት አርበኛ ሰለሞን በጠላት ላይ ከፍተኛ ኪሳራ እንደደረሰና አሁን ከመሸ በኋላ አስክሬኑን እየለቃቀሙ ቁስለኛውን እያነሱ ወደ ከተማ በአምቡላንስ እያመላለሱ እንደሆነ ነው የገለጹት። አርበኛ ሰለሞን በንግግራቸው ጦርነቱ 3 ሰዓት ተጀምሮ 11 ሰዓት እንዳለቀ ገልጸው በእኛ ላይ የደረሰ ጉዳት የለም፣ 1-2 የሚያህሉ ቆሰለ በማይባል ደረጃ የቆሰለ እንዳለና ይህንን እንደ ጉዳት አንቆጥሮም ሲሉ ገልጸዋል። ሰራዊቱን እኛ መተነው ከሄደ በኋላ ሲሸሽ በደረሰበት አካባቢ ንጹሃንን እየደበደበና ብዙ ጉዳት እያደረሰ እንደነበር መረጃው ደርሶን ወደ አካባቢው ስንሄድ በቦታው አልነበረም ሲሉ የአማራ ፋኖ በጎንደር የአስተዳደር ኃላፊና የአጼዎቹ እዝ አዛዥ አርበኛ ሰለሞን አጣ ተናግረዋል። ይህ በእንዲህ እንዳለ በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም 5 ብርጌዶችን ያካተተ ክፍለ ጦር መጋቢት 22 ቀን 2016 ዓ.ም መመስረቱ ተገለጸ። በክፍለ ጦሩ የተካተቱት የሽበል በረንታው በላይ ዘለቀ ብርጌድ፣ የደጀኑ ዛምብራ ብርጌድ፣ የደባይ ጠላት ግኑ ደባይ ጩቄ ብርጌድ፣ የእናርጅና ወጋ ውሶማ ብርጌድና የነማዩ በላይ ብርጌድ ሲሆኑ አዲስ የተመሰረተው ክፍለ ጦር በላይ ዘለቀ ክፍለ ጦር የሚል ስያሜ ተሰጥቶታል። በክፍለ ጦሩ ምስረታ ላይ የተገኙት የአማራ ፋኖ በጎጃም ምክትል ሰብሳቢና የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው፣ የአማራ ፋኖ በጎጃም በምክትል ማዕረግ የፖለቲካ ጉዳይ ኃላፊና ጠበቃ አርበኛ አስረስ ማረ ዳምጤ፣ የአማራ ፋኖ በጎጃም ፋይናንስና ሎጂስቲክ ኃላፊ ፋኖ ኢንጂነር ማንችሎት እሱ ባለው፣ የአማራ ፋኖ በጎጃም ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን፣ የአማራ ፋኖ በጎጃም አደረጃጀት ዘርፍ ኃላፊ እሸቱ ጌትነትና የአማራ ፋኖ በጎጃም የፋይናንስና
ሎጂስቲክ ምክትል ኃላፊ ፋኖ መንበሩ ጌታዬ ሲሆኑ በክፍለ ጦሩ ምስረታ ላይ የተገኙት ከፍተኛ አመራሮች ቀጣይ የስራ አቅጣጫዎችን እንደተሰጣቸው ነው የተገለጸው። በሌላ ወደ ያዝነው ዜና ስንሻገር ዓለም አቀፉ የገንዘብ ተቋም IMF የብድር ስምምነት ላይ ሳይደርስ በኢትዮጵያ ለሳምንታት የዘለቀውን ቆይታውን አጠናቀቀ። የድርጅቱ ተወካዮች አዲስ አበባ መጥተው በብድር ጉዳይ ውይይት ሲያደርጉ የቆዩት ኢትዮጵያ አገር በቀል ኢኮኖሚያዊ እቅዷን ለመተግበር የሚያስችላት የገንዘብ ድጋፍ ከተቋሙ መጠየቋን ተከትሎ ነው። IMF የጉብኝቱን መጠናቀቅ አስመልክቶ ባወጣው መግለጫ በድርጅቱ የምጣኔ ሀብት ባለሙያ አልቫሮ ፒሪስ የተመራ ቡድን ከመጋቢት 10 እስከ 24 2016 ዓ.ም ለሁለት ሳምንታት ያደረገውን ቆይታ ማጠናቀቁን አስታውቋል። በመግለጫው ፒሪስ በኢትዮጵያ በነበራቸው ቆይታ IMF የአገሪቱን የምጣኔ ሀብት ፕሮግራሞች መደገፍ በሚችልበት ሁኔታ አዎንታዊ ንግግሮች ማድረጋቸውንና ውይይቱ በቀጣይ ሳምንታት በዋሽንግተን እንደሚቀጥል ገልጸዋል። የIMF ጉብኝት መጠናቀቅን አስመልክቶ ሮይተርስ ባወጣው ዘገባ IMF የብድር ስምምነት ሳይደርስ የኢትዮጵያ ቆይታውን ማጠናቀቁ ሀገሪቱ ከዓለም አቀፍ አበዳሪዎች የሚጠበቅባትን እንዳትወጣ እክል ይሆንባታል ብለዋል። የኢኮኖሚና ፋይናንስ ባለሙያ የሆኑት ዶክተር አብዱል መናን መሐመድ በተመሳሳይ ኢትዮጵያ ከIMF ብድር የማታገኝ ከሆነ ለሀገሪቱ መንግስት ትልቅ ራስ ምታት ይሆናል ሲሉ ይናገራሉ። ኢትዮጵያ ያለባትን ዕዳ ለመክፈል የሀገር ውስጥ የገቢ ምንጮች ያስፈልጓታል። የውጭ ዕዳ ለመክፈል ከፍተኛ የውጭ ምንዛሬ ያስፈልጋል። ይህ በሀገሪቱ በጀትና የውጭ ምንዛሬ ላይ ትልቅ ጫና ይኖረዋል ብለዋል። IMF ብድር የሚሰጠው ወይም የብድር ሽግሽግ የሚያደርገው የሚያስቀምጣቸው ቅድመ ሁኔታዎች ሲሟሉ መሆኑን ዶክተር አብዱል መናን ያስረዳሉ። ለምሳሌ ከዚህ ቀደም ኢትዮጵያ ብድር ስትቀበል ተቀምጠው ከነበሩት ቅድመ ሁኔታዎች መካከል የመንግስት የልማት ድርጅቶችን ሪፎርም ማድረግ፣ የገንዘብ ስርዓቱን ማሻሻል፣ የውጭ ምንዛሬ ተመኑንና የበጀት ጉድለትን ማስተካከል ይገኙበታል። እንደ ዶክተር አብዱል መናን ከሆነ IMF ለኢትዮጵያ ብድር ለመስጠት ወይም የብድር ሽግሽግ ለማድረግ በቀዳሚነት ከሚያስቀምጧቸው ጉዳዮች መካከል የውጭ ምንዛሬ ዋጋን ማስተካከል ቀዳሚ እንደሚሆን ይገልጻሉ። ትልቁ ፈተና የሆነው የውጭ ምንዛሬ ጉዳይን ማስተካከል ነው። በባንኮችና በጥቁር ገበያው መካከል ያለው ልዩነት በጣም ሰፍቷል። መንግስት ይህን ላስተካከል ብሎ ቢነሳ ሊመጣ የሚችለው የኢኮኖሚ ቀውስ ያስፈራው ይመስለኛል። የዋጋ ግሽበት በአንዴ ሊመጣ ይችላል በማለት መንግስት ያለበትን አጣብቂኝ ያስረዳሉ። ከዚህ ቀደም ቻይናን የማይጨምረው ገንዘብ አበዳሪ ሀገራት ስብስብ የሆነው ፓሪስ ክለብ ኢትዮጵያ እስከ መጋቢት 22 2016 ዓ.ም ድረስ ከIMF ብድር የማታገኝ ከሆነ እስከ 2025 መክፈል ያለባትን ብድር ለማገድ የተደረሰውን ስምምነት ውድቅ እንደሚያደርግ መግለጹ ይታወሳል። ኢትዮጵያ በዚህኛው ንግግር ከIMF ጋር ከስምምነት መድረስ ሳትችል መቅረቷን ተከትሎ የፓሪስ ክለብ አባላት ሀገራት የብድር መክፈያ ቀነ ገደብ ያራዘሙ እንደሆነ ግልጽ አይደለም። ኢትዮጵያ እንደ አውሮፓውያኑ አቆጣጠር 2022 ማብቂያ ላይ ከIMF ጋር የነበራት የብድር ስምምነት ካበቃ ወዲህ ከገንዘብ ተቋሙ ታገኝ የነበረው የፋይናንስ ድጋፍ ተቋርጦ ይገኛል። ኢትዮጵያ ህዳር 2016 ላይ መክፈል ይጠበቅባት የነበረውን $1 ቢሊዮን ዩሮ ቦንድ በጊዜው መክፈል ሳትችል ቀርታ ብድር በወቅቱ መክፈል ያልቻሉ የአፍሪካ ሀገራት ዝርዝር ውስጥ ተካታለች። ለሁለት ዓመታት ከዘለቀ የእርስ በርስ ጦርነት ገና እያገገመች ያለችው ኢትዮጵያ ምጣኔ ሀብቷ በከፍተኛ ዋጋ ንረት፣ የውጭ ምንዛሬ እጥረትና እየጨመረ በመጣ የውጭ ብድር ክፍያ እየተፈተነ ይገኛል። ሮይተርስ የዜና ወኪል የሀገሪቱን መንግስት አሃዝ ጠቅሶ እንደዘገበው ከሆነ እስከ መጋቢት 2016 ዓ.ም አጋማሽ ድረስ ኢትዮጵያ ወደ $28.2 ቢሊዮን የውጭ ብድር ያለባት ሲሆን ከዚህ መካከል $1 ቢሊዮን የሚያስፈልገው ቦንድ ህዳር 2017 ዓ.ም መከፈል አለበት። በመጨረሻ ወደ ያዝንላችሁ ዘገባ ስንሻገር የአማራ ብልጽግና ተወካዮች በሚስጥር መቀሌ መግባታቸውና በወልቃይትና ራያ አካባቢ አዲስ ውጥረት መንገሱ ተሰማ። በወልቃይት፣ በጠለምት፣ በራያ በኮረም አካባቢ ያለው የአማራ ክልል አስተዳደር እንዲፈርስ ስምምነት ላይ ደርሰናል ብሏል ጌታቸው ረዳ። አሁን ጌታቸው ረዳ ይህንን አረጋግጧል። የአማራ ብልጽግና አመራሮች መቀሌ ገብተዋል። መቀሌ ከገቡት ውስጥ ሰማ ጥሩነህ የቀድሞ የአማራ ክልል ምክትል ፕሬዚዳንት እና አቶ ይርጋሳ የክልሉ ብልጽግና ጽሕፈት ቤት ኃላፊ መቀሌ ይገኛሉ። የጌታቸው ረዳ ወደ ወልቃይት፣ ጠለምት፣ ራያ፣ ኮረም አካባቢ ያሉ የአማራ ክልል አስተዳዳሪዎች አስተዳደር የተዋቀረው ይፈርሳል፣ ታጣቂዎቹ ትጥቅ ይፈታሉ፣ ከዚህ በኋላ እኛ እናንተን ወደ ቦታው መልሳለን ሲል ነው እንግዲህ ለተሰብሳቢዎች በትግራይ አካባቢ የተናገረው። ይሄንን በተመለከተ ከዚህ ጎን ለጎን ምን እየተደረጉ ነው የሚለውን አብሮ ማየት ይቻላል። እንግዲህ የብአዴን ብልጽግና አመራሮች ለብዙ ጊዜ ሲምሉ ሲገዘቱበት የነበረው ጉዳይ ነው። ይሄንን በሁለት መንገድ ነው መፍትሄ እንዲሰጠው የምንሰራው ሲሉ ነበረ። አንደኛው በህገ መንግስቱ መሰረት እነዚህ አካባቢዎች ወልቃይት፣ ራያ፣ ጠለምት እና የኮረም አካባቢዎች በህወሓት ከህገ መንግስት መጽደቅ 1983 አካባቢ ኃይል የተያዙ ስለሆኑ በተለይ ወልቃይት
ወልቃይት በ1972 ነው ህወሓት ከደደቢት ተሻግሮ ያዘው። በህገ መንግስቱ እንዲያልቅ እናደርጋለን። የህገ መንግስት ውሳኔ አያስፈልገውም፣ በኃይል የተያዘ አካባቢ ስለሆነ ይህንን ፖለቲካዊ ውሳኔ እናጸድቃለን ሲሉ ነበር። ከዛ ቀጥሎ እንደገና በህዝብ ውሳኔ እናደርጋለን። ሶስተኛ ደረጃ ደግሞ በዚህ ጉዳይ አንደራደርም እያሉ ነበረ። አሁን የብአዴን ብልጽግና አመራሮች እንግዲህ ሙሉ በሙሉ በዚህ ተስማምተው በወልቃይት ያለው አስተዳደር በጠለምት ያለው አስተዳደር እንዲፈርስ ተስማምተዋል። እንግዲህ በሰሞኑን አዲስ አበባ በነበረ ስብሰባ የተስማሙበት ጉዳይ ነው። ዛሬም ወደ መቀሌ ሄደዋል። የሚገርመው መስማማታቸውን በተመለከተ አሁንም ሁለት አደናጋሪ መረጃዎችን ነው እየለቀቁ ያሉ። የመጀመሪያው ትጥቅ ማስፈታትን በተመለከተ ይህንን ህዝቡ ከሰማ አሁንም አብዛኛው ህዝብ ፋኖን ይቀላቀልብናል፣ እኛን ከስልጣን በአጭር ጊዜ ያባረናል፣ ስለዚህ ይሄኛው መረጃ እንዳይሰማ ትጥቅ አይፈታም፣ ይፈታል የሚለው መረጃ እንዳይወጣብን የሚል ነው አንዱ። ሁለተኛው ግን ተፈናቃዮችን ለመመለስ ነው እንጂ አስተዳደሩን አናፈርስም የሚል ነው እየናገሩ ያሉት። በተግባር ግን የሚያሳየው መረጃው ይህንን ነው፣ መስማማታቸውን እና ይህንን ለማፍረስ እንቅስቃሴ እያደረጉ እንደሆነ ነው መረጃዎቹ የሚያሳዩት። ከዚህ በመነሳት ሰሞኑ ወልቃይት አካባቢ ስብሰባ ነበረ። ትናንትና በነበረ ስብሰባ የአካባቢው አስተዳዳሪዎች ህዝብ ሰብስበው ነበረ። እንግዲህ ህዝቡ ሁለት ነገሮችን አቅርቧል። እነዚህም ምንድን ናቸው? ሁለት ሀሳቦች ላይ አቋም ይወሰዳል ተብሏል። የመጀመሪያው ከአካባቢ የተፈናቀሉ የትግራይ ተወላጆች ካሉ እንደ ማንኛውም ኢትዮጵያዊ ወደ አካባቢ መጥተው እንዲኖሩ ተፈናቃዮችን ከመቀበል አንጻር እንደ ማህበረሰብ አቋም እንወስዳለን። ሁለተኛው ህወሓትና አስተዳደሩ ተዛማጅ አሁን የሚባሉት ጉዳዮች የሚመጡ ከሆነ ግን እንደ ህዝብ አቋም እንይዛለን ነው ያሉት። ይህንን እንግዲህ ኮሎኔል ደመቀ ዘውዱን ጨምሮ የመሩት መድረክ ላይ የህዝቡ ያነሳው ጥያቄ ነው። ሌላ የህወሓት ወደዚህ የሚመጣ ከሆነ እና ተዛማጅ ጉዳዮች የሚመጡ ከሆነ አስተዳደሩ መዋቅሩ የሚፈርስና ትጥቅ ፍቱ የሚባል ከሆነ ግን ህዝቡ አቋም እንዲወስድ በዚህ ስብሰባ ላይ ስምምነት ላይ ተደርሷል የሚል መረጃ ነው እየደረሰን። እንግዲህ ትጥቅ መፍታትን በተመለከተ ህወሓት ሁሉም ትጥቅ ይፈታሉ፣ በዛ አካባቢ ያሉት መዋቅሩ ይፈርሳል፣ የጸጥታ መዋቅሩ እንዲፈርስ የፌዴራል ጸጥታ መዋቅር እንዲረከቡት ስምምነት ላይ ደርሰናል ነው የሚለው። የአማራ ብልጽግና ደግሞ ይሄ ነገር እንዲሰማ አይፈልግም። ምክንያቱም አሁን ባለው በክልሉ ካለው ጦርነት ጋር የበለጠ ጉዳዩን በፍጥነት የሚያባብሰው ስለሆነና ወትሮም የህዝብ ጥያቄዎችን የመመለስ አቅምም ፍላጎትም የለው የሚባለው ብአዴን አሁን ካለበት ተቃውሞ የበለጠ ተቃውሞ ያመጣብኛል በሚል ነው እና ትጥቅን መፍታት በተመለከተ የወልቃይት የጠለምት ሌሎችም ራያም አካባቢ ያሉ ነዋሪዎች ትጥቃቸውን ይዘው ቤት ውስጥ ይቀመጣሉ። በየትኛውም የጸጥታ የሚሊሻ ወይ ደግሞ ራሳቸውን በመጠበቅ በየትኛውም አደረጃጀት ውስጥ እንዳይገቡ ይደረጋሉ የሚል ነው ይህንን እየተናገረ ያለው። ታችሁን አትቀሙም ግን አልፋችሁ ትቀመጣላችሁ የሚል ፕሮፓጋንዳ ነው ከባዴን በኩል እየወጣ ያለው። ይህንን ነው ወደ ታች መዋቅር እያስተላለፈ ያለው ብለውናል የመረጃ ምንጮቻችን። እንግዲህ ወልቃይት አካባቢ ግን ህዝቡ አቋም እንደሚወስድ ነው የተገለጸው። ትጥቅ ፍቱ፣ መዋቅሩ ይፈርሳል፣ አደረጃጀቱ ይፈርሳል፣ ዞኑ ይፈርሳል የሚባል ከሆነ እኛ የራሳችን አቋም እንወስዳለን የሚል ስምምነት ላይ እንደተደረሰ ነው እየተሰማ ያለው። ውድ የዋን ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ አብራችሁን ስለቆያችሁ እያመሰግንን መልካም ጊዜን ተመኘን።